ልማድ ይከብዳል ከግንድ ይላሉ አባቶች። ተረገምን በቃ በላብ በወዝ ጥረግረ ብላ ሂድ ከዚህ ተባለ። አንድ መጽሐፍ እስቲ አንብብ ዛሬ። ሁለተኛ መጽሐፍ አትነካ። ለለመደው ነገር ባሪያ ነው አይምሯችን። ዛሬ የምንማረው ስለ ስሞል ስቴፕ ወይም ትንሽዬ እርምጃ። ችግሩ ምንድነው? መለወጥ እንፈልጋለን። አዎ መጀመር የምንፈልገው ከዚህኛው ነው። ገብቷችኋል? ከዚህኛው ደግሞ መጀመር ወዲያው ይደክመንና ቶሎ እናቆማለን ማለት ነው። ሰውነታችን ያለመደው ነገር ነው፣ እንግዳ ነገር ነው፣ በሂደት የመጣ ነገር አይደለም። ቲክቶከር ነው ስንል በጣም ብዙ ቪዲዮ ለቃለሁ፣ አድካሚ ቪዲዮ፣ በጣም ኳሊቲ ያለው ቪዲዮ ሰርቼ ጀምራለሁ ብለን ከትልቅ እንጀምርና ያቅተናል፣ እናቆማለን። ስፖርት ልጀምር ስንል ጂም እኮ የሚሰራው ፕሮፌሽናል ስፖርተኛ እኮ ነው። ስፖርት ልጀምር ያልኩ ቀን ሄጄ ፕሮፌሽናል ስፖርተኞች የሚሰሩበት ቦታ እንዴት እጀምራለሁ? ቤቴ እኮ ነው መጀመር ያለብኝ አይደል እንዴ? ጀምሮ ማቆም ለምን ይሆናል ሲባል የሰው ልጅ ተጠንቶ ዘጃንዋሪ ጂም ሲንድረም የሚባል አለ። እናንተ ሰነፍ ስለሆናችሁ አይደለም፣ ወይም ተሰጥኦ ስለሌላችሁ አይደለም፣ ከተፈጥሮ ወይም ከባዮሎጂ ጋር እየተጋጫችሁ ስለሆነ ነው አሁን ጀምራችሁ ያቆማችሁት ወይም ጀምረን ያቆም ነው። ዘጃንዋሪ ጂም ሲንድረም ምንድነው ካላችሁ፣ ጃንዋሪ ለፈረንጆች አዲስ ዓመት ነው አይደለ? በቃ በአዲሱ ዓመት ሰውነት ቀንሳለሁ፣ ቅርጼን አስተካክላለሁ፣ ጂም ገባለሁ ይላሉ አሉ። ከዛ ጃንዋሪ ሲታይ ጂሙ አሉ ወለት ነው፣ በሰው ቦታ አይገኝም መተንፈሻ። ፌብሩዋሪ ሲመጣ ግን ባዶ ነው አሉ ጂሙ። የመጀመሪያዎቹ 3 ዓመት የሰሩት 3-4 ሰዎች ናቸው የሚቀሩት ጂም ውስጥ። የመጣው በሙሉ ጥርግ ብሎ ይወጣል ማለት ነው። በኋላ ተጠና የሰው ልጅ አይምሮ ዩቲዩብ ይጀምርና ቲክቶክ ይጀምርና ያቆማል። ለምንድን ነው ሲባል አይ ሰነፍ ሆኖም አይደለም፣ ታለንት ስለሌለውም አይደለም፣ ከባዮሎጂው ጋር እየተጋጨ ነው የሰው ልጅ። የሰው ልጅ ለውጥ ከፈለገ አይምሮውን እያታለለ ነው እንጂ የሚለወጠው ከአይምሮ ጋር ተጋጭቶ በፍጹም አይችልም። ምክንያቱም ሰው ከግድግዳ ጋር ቢጋጭ የሚጎዳው ማን ነው? ሰው ነው አይደለ? ኮንክሪቱ ይጎዳል? አይጎዳም። አሁን አይምሮአችን ድንገተኛ ለውጥን እንደ ጠላትና እንደ አደጋ ነው የሚያየው። የፈለገ ጠቃሚውን ለምን ጸሎት አይሆንም? ከነገ ጀምሮ ብለሻል አንቺ አደገኛ ጸሎት እጀምራለሁ፣ እሰግዳለሁ፣ ከነገ ጀምሮ በቃ ኃይለኛ ጸሎተኛ ነው የምሆነው ብለሽ ወሰንሽ። በማግስቱ የ1 ሰዓት ጸሎት ዘግተሽ ብታደርጊ አይምሮ እንደ ጠላት ነው የሚያየው፣ እንደ አደጋ። ምንድን የመጣብኝ ብሎ ለምን ሲባል የሰው ልጅ አይምሮ የተፈጠረው ሰርቫይቭ ለማድረግ ነው፣ ለመትረፍ፣ ከአደጋ ለመትረፍ እንዴትም ትሁን ብቻ በልቶ ለማደር ሰርቫይቫል ሞድ ላይ ነው ያለው አይምሮአችን። ስለዚህ ከአደጋ መጠበቅ አለበት አይምሮ ሰውየውን። ስለዚህ ምን እንደሚያደርገው ሴፍቲ በቃ ቁጭ በል አይደል ነው በቃ ቁጭ፣ ሌላ ነገር ውስጥ አትግባ፣ ችግር ውስጥ እንዳከተኝ። እኛን ከአደጋ የመጠበቅ ሜንታሊቲ ያለ ድቡቅ አይምሮ ክፍላችን ውስጥ አንድ። ሁለተኛ የሰው ልጅ ሲፈጠር መፍጋት አልለመደም። አዳምና ሔዋን የት ነው ተፈጠሩ የተባልነው? በገነት ልፋት ፍጋት ነበር። ስለዚህ ስንፈጠር የተፈጠርንበት ማይንድ ሴት ምንድን ነው? ማድነቅ ነው። በቃ መልፋት የመጣው በምንድን ነው? በእርግማን አይደለም እንዴ? ተረገምን በቃ በላብ በወዝ ጥረግረ ብላ ሂድ ከዚህ ተባለ ስንባል መጀመሪያ የተሰራው አይምሮ ለምንድን? ለምቾት ስለሆነ እንግዳ ነገር ነው፣ ለሷ አያውቀውም። አሁን አንቺ የሆነ ሰንፈሽ ምናምን ይመስላል፣ ተፈጥሮሽ ነው። በቃ ካላስለመድሽው ካላሰለጠንሽው ያንቺ አይምሮ በቀላሉ ልፋትን፣ ፍጋትን፣ ሌሊት መነሳትን፣ መንከራተትን አይቀበልሽም። እናትዬ እስከ ጧቱ 2 ሰዓት እየተኛ ገነት ውስጥ የነበረ ጭንቅላት ብድግ አድርጋ አንተ ንቅል አድርገህ ነገ ጧት ጂም 1 ሰዓት ትሰራለህ። ልክ እንደ እርግማኑ ማለት ነው። ከዛሬ ጀምሮ ከገነት ተሰደ ጥረግረ ብላ እያልከው እኮ ነው። አይቀበልም። እሱ ምቾት ነው የሚያውቀው። ከዛ ውጪ ደግሞ ሴፍቲ። ስለዚህ አይምሮአችን ሰላምና የተለመደ ነገር ነው የሚወደው። አንድ የጥበቃ ውሻ አለ ብላችሁ አስቡ። አሁን ድቡቅ አይምሮ ክፍል አሁን በር ላይ ውሻ ብናስር የተለመደ ነገር በሰላም ያስገባል ወደ ቤት አይደል? ውሻ አጎትህን ሁሉ የሚመጣ ከሆነ ያስገባዋል። እናትህ ግን ከክፍለ ሀገር መታ ማታቅ ነች፣ ብትመጣ ዝም ይላል? ይጮሃል። እናትህ እኮ ነች፣ ያቅልሃል እንዴ? እሱ አያቅም። ልክ እንደዛ ድቡቅ አይምሮ ክፍል የሚጠቅም ነገር ራሱ ብታመጣ ይጮሃል። አንድ መጽሐፍ እስቲ አንብብ ዛሬ። ሁለተኛ መጽሐፍ አትነካም። ሁለተኛ ማለት ነው እርም ነው የሚያስብል። በጣም ትልቅ ለውጥ ማለት በአንድ ቀን የ1 ሰዓት ስፖርት ልስራ ማለት 10 ቪዲዮ ልልቀቅ፣ 3 ቪዲዮ በሳምንት በቃ አሁን እሺዬ ጋር ሄጄ ሞቲቬት ዶኛለሁ ብለሽ 3 ቪዲዮ በሳምንት ለቃለሁ ማለት ትልቅ አደጋ በአይምሮች ላይ ማለት ነው። ድንገት ተነስታችሁ ዛሬ ህይወቴን ቀይራለሁ ስትሉ ምን ይላል ድቡቅ አይምሮ ክፍል? ይደነግጣል። ቆይ ይሄ ለውጥ ምቾታችንን ሊነሳው ነው፣ ጉልበታችንን ሊጨርስ ነው ብሎ ይጮሃል። ስለዚህ ጭንቀት ይለቅባችኋል። ምን ማለት ነው?
እስከ ጠዋት 1 ሰዓት መተኛት የለመደ ሰው አለ ከኛ መካከል። ፊልም ማየት የለመደች ልጅ አለ። ከልጆቿ ጋር ጊዜ ማሳለፍ፣ ረጅም ሰዓት መላፋት፣ መጫወት። ዛሬ ተነስተሽ ቲክቶከር ሆናለሁ። ኦኬ ቲክቶከር መሆን ምን ይጠይቃል? ማንበብ ይጠይቃል፣ ስክሪፕት መጻፍ ይጠይቃል፣ መቅረጽ ይጠይቃል፣ የቀረጽሽውን ኤዲት ማድረግ ይጠይቃል። ስለዚህ 1 ሰዓት ተኩል ልትወስጂበት ነው ከአይምሮች ላይ። ስትወስጂበት የለመደው ፊልም ማየት ሊቀርበት ነው፣ የለመደው ቡና መጠጣት ሊቀርበት ነው። ስለዚህ ምን ይላል? ይደነግጥና አረረረረ ወደ ለመድሽው ተመለሺ እያለ በምንድን ነው የሚልክልሽ? አፍ ስለሌለው ስለማይናገር በሆርሞን ነው የሚያናግርሽ። ልክ ስክሪፕት ስትጽፊ ምን ይጨንቅሻል፣ ጭንቀት ይለቅብሻል፣ ፍርሃት፣ በቃ የሆነ ድብርት። ኖ ይሄንን አይደለም የምፈልገው እያለሽ እኮ ነው ውስጥሽ። ኤዲት ስታደርግ ይሰለቻል፣ በቃ እንቅልፍ ይመጣል። ይሲ ወደዛ ተመለስ፣ ወደዛ እንመለስ እያለ እኮ ነው፣ እየሳበ እኮ ነው። ልክ ሱስ ያለበት ሰው ሲጋራ 30 ዓመት ያጨሰ ሰው እስቲ ዛሬ አስቆሙት። ድንገት ቀኑ ሙሉ ምን ሲሆን ነው የሚውለው? ሲያዛጋ፣ ሲደብረው አይደለ? ምን እያለው ነው? ወደ ድሮ እንመለስ። ምክንያቱም አይምሮ 30 ዓመት የሚያውቀው ምኑን ነው? ሲጋራውን ነው። ለምዶታል። ለለመደው ነገር ባሪያ ነው አይምሮአችን። እንደውም በሐዲስ ኪዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን ብሏል መሰላችሁ? መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው። እኔ አሁን ወደኛ ትምህርት ሳመጣው ይሄን ቃል መንፈሳችሁ አልተዘጋጀም ለመለወጥ? ነፍሳችሁ እኮ መለወጥ ትፈልጋለች። አዲሱን ህይወት መጀመር እኮ ፈልጋችኋል። ብዙ ለውጥ ማምጣት የምትፈልጉበት ነገር አለ። ባህሪያችንን ማሻሻል እንፈልጋለን አይደል? ሱሴን መቀነስ ፈልጌያለሁ፣ በጠዋት መነሳት ፈልጌያለሁ፣ እንደ አቅሜ ጸሎት መጀመር ፈልጌያለሁ፣ ለውጥ እኮ ፈልጌያለሁ። መንፈሴ ተዘጋጅቷል። ስጋዬ ግን ምንድነው? ደካማ ነው። ታውቃለህ፣ ቻሌንጅ አልለመደም። መፍትሄው ታዲያ ምንድነው ነው? አይምሮአችን የሚጠብቀው ትልቅ አደገኛ ለውጥ ነው እንጂ ሲምፕል ነገርን ኖቲስ አያደርግም። ይሄ ሰውዬ ዩቲዩበር ነው፣ በዓለማችን አንደኛ ነው። በሰብስክራይበር ቁጥር ብቻ አይደለም፣ አሁን ላይ በተጽዕኖ መፍጠርም አንደኛ ነው። ሚስተር ቢስት ምን አለ? ስትራቴጂ አንድ ነው አለ። በሚቀጥለው ቪዲዮ ላይ አንድ ነገር ማሻሻል አለቀ። በጥቂት ዓመታት ውስጥ አሁን የዓለም አንደኛ ሆነ። ሁሌ ግን አንድ ስትራቴጂ አለው። ዛሬ ቪዲዮ ሰራ አይደለም? በሚቀጥለው ቪዲዮ ላይ ከዛሬው ቪዲዮ አንዲት ነገር ግን ማሻሻል አለበት ግዴታ። አንዲት ነገር ካላሻሻል አይሰራም። የለበሰው ልብስ እኮ ሊሆን ይችላል የሚያሻሽለው፣ የሚቀርጽበትን ባክግራውንድ እኮ ሊሆን ይችላል። ሲናገር የተሳሳተው ካለ ባለፈው አሁን ላይ አለመሳሳት ሊሆን ይችላል። እያንዳንዱ ቪዲዮ ላይ አንዲት ነገር ግን ያስተካክላል። ኤዲት ሲያደርግ ትናንትና ኤዲት ባረገበት እውቀት አይደለም ዛሬ ኤዲት የሚያደርገው፣ አንድ ነገር ይጨምርበታል። ሁሌ አንድ ሲምፕል ነገር በመጨመር ቪዲዮ ላይ ዛሬ የደረስኩበት ደርሻለሁ አለ። ኤዲ ሽረን ይባላል። ይሄ ሙዚቀኛ ነው። ሲጀምር በስማም ድምጹን ምንድነው አንተ ድምጽ ይቆርጣል ይሉት ነበር ሰዎች። ጆሮአችንን ቆረጠን እንዳትዘፍን አንተ ይሉት ነበር። የዛገ ቧንቧ አለ መጀመሪያ ሲከፈት ቡኒ ውሃ ነው አይደል የሚወጣው፣ ቆሻሻ የከረመ ቧንቧ። በኋላ ግን ቆሻሻውን ያፈስና ንጹህ ውሃ ይወጣዋል አለ። የኔ ቆንጆ ድምጽ ጋር ለመድረስ አለ እነዛን አስቀያሚ ድምጾች ዘፍኜ መጨረስ ነበረብኝ። የእናንተ ምርጥ ቪዲዮ ጋር ለመድረስ ከፈለጋችሁ አስቀያሚ 30 ቪዲዮ ለቃችሁ መጨረስ አለባችሁ። እንደ ኩፍኝ ይወጣላችኋል። እሱን ሳትለቅ አስቀያሚውን ቪዲዮ ሳትለቀው አንተ አንድ ለቀክ አስቀያሚ ነው ቪዲዮ። አይ አስቀያሚ ስለሆነ ፐርፌክት ቪዲዮ ነው ቀጥሎ የምሰራው ብለክ 1 ዓመት ብትዘጋጅ ቀጥሎ አስቀያሚ ቪዲዮ ነው የምትለቀው። አስቀያሚው 30 40 ቪዲዮ ልክ ቧንቧው ታጥቦ እንደጸዳው ከናንተ አይምሮና ከናንተ ልማድ ደባሪው ቀሽሙ ቪዲዮ ጸድቶ መውጣትና ማለቅ አለበት። ስለዚህ 40 ቀሽም ቪዲዮ 50 ቀሽም ቪዲዮ ይውጣ፣ ፍቀዱለት። ከዛ ኮሜንት ስትኮረኮም ራስህም ስታየው ስትሞረድ ቀሽምነቱ እየጸዳ እንደ ወንዝ ኩልል ያለ እንደ ምንጭ የሚፈስ ምርጥ ቪዲዮ ይወጣልሃል ማለት ነው። አሁን መጀመሪያ ያለብን አይምሮአችን ከየት አመጣሽው የለመድነውን እንቅልፍ እንዴ ምን አስበሽ ነው 20 ዓመት ተኝተን ዛሬ ተነስተሽ ጧት እንነሳ የምትይ? እኔ በሐሜት ሶሻል ሚዲያ በመጎርጎር በመዝናናት የማሳልፈውን 1 ሰዓት ከየት አምጥተሽ ነው ዛሬ 1 ሰዓት ቆመን እንጸልይ የምትይኝ? ልማድ ይከብዳል ከግንድ ይላሉ አባቶች። ግንድ መሸከም አሁን አንድ ሙሉ ዛፍ ትሸከማላችሁ? ይከብዳል አይደል? ትልቅ ዛፍ ከሱ ግን ልማድ ይከብዳል። እሺ እኔ ድሮ ፍሪ ታይም ያለኝ ይመስለኛል። ምን ማለት ቤት ቁጭ የምልበት ታይም አለው። ለምሳሌ እሱ ታይም ፍሪ ታይም ነው ብዬ ነበር የማስበው። ስለዚህ ቲክቶከር መሆን ከፈለኩኝ በፍሪ ታይሜ ቲክቶከር ሆናለሁ ብዬ ነበር የማስበው። ለካ ፍሪ ታይም የለውም ማንም ሰው። ያ ፍሪ ያልሽው ቤት ቁጭ ብለሽ ወይ ከጓደኞችሽ ጋር ቡና እየጠጣሽ የምታወሪበት ታይም፣ እሱ ታይም ለካ ለአይምሮ በጣም ወሳኝ የሚወደው ታይም ነው። ለምዶታል ቡና መጠጣቱን፣ አይፈልግም መስራት፣ ተይዟል። ያልተያዘ ሰዓት የለም ጋይስ። ፍሪ ታይም ስለሌላችሁ ከየት አምጥተሽ ነው አንቺ ዛሬ
አንድ ሰዓት ሙሉ ቲክቶኬን ሰራለሁ የምትዩ የለሽም። አንድ ሰዓት እናዚህ በቀን 15 ደቂቃ ለራሳችሁ ከሰጣችሁ ለቲክቶኩ ከሰጣችሁ ተአምር ነው። አንድ ሰው እያሉ በጣም የሚገርም እኔ ሰንበት ትምህርት ቤት ስንማር ድሮ ጾም ሲገባ ማለት ነው 6 ሰዓት ላይ ቅርጥፍ አድርገው ይበላሉ። ለካ ሰውየው እንዴት መሰላችሁ የሚጾሙት? ጾም ሲገባ የገባ ቀን 6 ሰዓት ነው ይበሉት፣ ሁለተኛው ቀን ላይ 7 ሰዓት ነው ይበሉት፣ ሶስተኛው ቀን ላይ 8 ሰዓት ነው ይበሉት፣ አራተኛው ቀን ላይ 9 ሰዓት ነው ይበሉት፣ አምስተኛው ቀን ላይ 10 ሰዓት ነው ይበሉት፣ ቀጥሎ ሰኞ 11 ሰዓት ነው ይበሉት። ሁለተኛውን ሳምንት አርብ ላይ ከምሽቱ 3 ሰዓት ይደርሳሉ ማለት ነው መጾም። ሶስተኛው ሳምንት ላይ ለካ እያደሩ ነው የሚበሉት። ቦዲያቸውን ያለማምዱታል። እስከ 11 መቆየት፣ እስከ 2 ሰዓት፣ እስከ 3 ሰዓት። ስለዚህ ይደረሳል። የትኛውም አይነት ስፒሪቹዋልም ሆነ ፊዚካል ጥንካሬ ይደረሳል። ስለዚህ የሚከተሉትን 3 ህጎች ተግባራዊ ካደረግን በስሞል ስቴፕ ስኬታማ እንሆናለን። ወጌሻ እያልን ዩቲዩብን፣ ቲክቶክን፣ ኤዲቲንግን ስናስተምራችሁ ቆይተናል። አሁን ግን ዘመኑን ዋጅተን መተናል። ኤአይ ወይም አርቲፊሻል ኢንተለጀንስ በእያንዳንዳችን ህይወት ውስጥ ምን አደጋ ምን ጥቅም እንዳለው መገንዘብ ግድ ነው። ከኮምፒውተር ጋር የተገናኘ ስራ የምትሰሩ ከሆነ በቅርብ ጊዜ ውስጥ በኤአይ እንደምትተኩ ወቁት። ቀድማችሁ ኤአይውን አውቃችሁት ለእናንተ ጥቅም እንድታውሉት ኤአይ እንደ ትልቅ አማካሪ ሆኖ ሊያግዛችሁ እንደሚችል በአማርኛ፣ በኦሮምኛ፣ በሶማልኛ ቋንቋ እንደሚሰራ አውቃችኋል። አጭር የ2 ቀን ስልጠና ነው። ኤአይን እንዴት አድርጋችሁ መጠቀም እንደምትችሉ ትማሩበታላችሁ። በተለይ ደግሞ ብዙዎቻችሁ በኮሜዲያን እሸቱ ስም የውጭ ጉዞ ያለ መስሏችሁ በአጭበርባሪዎች ተታላችኋል። ይህንን በመረዳት በዚህ ስልጠና ላይ እንደ ቦነስ ስለ ትክክለኛው የውጭ ጉዞ መረጃ እንስጣችኋለን። ከትክክለኛዎቹ የጉዞ ኤጀንቶች ጋር እናገናኛችኋለን። ሌላም በትንሹ 300 ሺህ ብርና ከዛ በላይ ካላችሁ ወደፊት ከሚመጣው ዘመን ጋር የሚዋሃድ በኤአይ የሚሰራ አስደናቂ የቢዝነስ ፕሮፖዛልም በዚህ ስልጠና ላይ ይፋ እናደርጋለን። እነዚህን ሁሉ ስልጠናዎች በማይታመን ዋጋ በ1500 ብር ብቻ መማር ከፈለጋችሁ በ0975 51 63 60 ደውሉና ዝርዝሩን አዳምጡት። ወጌሻ ኤአይ በይፋ ተጀምሯል። ህግ 1 ግቡን አኮስምኑት፣ ወይም ግቡ ከመቅለሉ የተነሳ አልሰራም ለማለት የምታፍሩበት መሆን አለበት። አሁን ለምሳሌ በቃ የጸሎት ህይወቴ ቋሚ እንዲሆን እፈልጋለሁ አልክን በል። ስለዚህ ግቡ በየቀኑ መጸለይ እፈልጋለሁ። የት ቦታ ትመድቡለታላችሁ፣ ሰዓት ትመድባላችሁ። ተመስገን አምላኬ ብዬ ተኛለሁ። በቃ አሁን ተመስገን ብሎ ለመተኛት ምን ያግዳል እስቲ? ስለዚህ አያሳፍርም ሳይሉ መተኛት ያሳፍራል አይደል? በማግስቱ ስታስብ አኮስምኑት ማለት ትንሽ ያርጉት። ስለዚህ ግቡን አኮስምኑት። ስክሪፕት ጽፋለሁ አትበሉ። በምትኩ የስክሪፕቱን አንድ አረፍተ ነገር ብቻ ጽፋለሁ። አሁን ጽፎ ለማያውቅ ሰው ስክሪፕት በየቀኑ አንድ አረፍተ ነገር የስክሪፕት ጽፋለሁ። አንድ አረፍተ ነገር መጻፍ ከጓደኞች ጋር ቡና እየጠጣ ሰው የምታማበትን ሰዓት ይወስድባል? አይወስድብማ። በቃ ስለዚህ ከምንም ጋር አይጋፋም፣ ውሻው አይጮህም ማለት ነው። አንዴ ከጀመራችሁ አሁን አይምሮ ምን ይፈልጋል? ተደጋግሞ የተደረገለትን ነገር ይወደዋል፣ ይለምደዋል። ቅድም 30 ዓመት ሲጋራ ሰውየው ካጨሰ በኋላ ላቁም ሲል እምቢ ይላል። ለምን? ስለለመደው። ሲጋራውን ግን ሲወለድ እያጨሰ ነው እንዴ የተወለደው ሰውየው? ለምዶት ነው አይደለም እንዴ? ስለዚህ ማይንድ ይለምዳል። አዲሷን እቺን አንድ አረፍተ ነገር መጻፍ የምትለዋን ነገር ብትደጋገምለት ይለምዳታል አይለምዳትም? ሲለምዳት ይወዳታል። የለመደውን ነው የሚወደው። ከዛስ አምጣ አምጣ ይልሃል። እንደሱስ አምጣ አምጣ ይልሃል። ሰዓቷ ስትደርስ ጻፍ እንጂ ከለመድ ነው ሳታረግ ስትቀር ቅርቅር ይላል። በቃ አርግ አርግ ይልሃል። ሆርሞኖቹ ኬሚካል ይለቃሉ። ስለዚህ ትንሽ ያርጎ መጀመር፣ ከዛ ልምድን ደርቦ ማስፋት። ደርቦ ማስፋት ማለት ምን ማለት ነው? አዲስ ልምድ ከመጀመር አይምሮአችን ኦልሬዲ የተጀመረ ልምድ አለው አይደለም? አዲስ ልምድ ከምታመጡ የለመደው ነገር ላይ ደርቡበት አዲሱን ልምድ። ለምሳሌ ቡና መጠጣት ልምድ ሊኖረን ይችላል። የቡና መጠጣት ልምድ ካለን ልክ ቡና ስጠጣ ስክሪፕት መጀመር፣ ከዛስ እያልሽ ያያይዝልሻል፣ አይምሮ ይሰፋዋል። ከዛ ቡና ሲቀርብ ምን ትዝ ይልሻል ማለት ነው? ሁልጊዜ ስክሪፕት ጻፍ ይልሻል። ጸሎቱ ከመኝታ ጋር ከተገናኘ ልተኝ ስትይ የምትጸልይ ከሆነ መቼም መተኛት አይቀር። ልተኝ ስትይ ምን ይመጣል? ጸሎት አብሮ ይመጣል። ሻወር እንወስዳለን። የሻወር ልማድ አለን። ሻወር ከመውሰዳችን በፊት ገመድ የመዝለል ልማድ ብናገናኝ በዛውም ያልበናል፣ በዛውም ለሻወር ይመቸናል አይደለ? ስለዚህ አዲሱን ልማድ ከድሮ ልማድ ጋር ደርቦ መስፋት። ሶስተኛው ምንድነው? ራስን መሸለም። ትንሿን እርምጃ እንደጨረሳችሁ ወዲያውኑ ራሳችሁን አመስግኑ። አደረኩት በሉ። ለአይምሮ ደስታ ይሰጠዋል። ለምን? አይምሮ ልማድን ከደስታ ጋር ነው የሚያገናኘው።
ብዙ ነገር እኮ ፊልም የምናየው ኢንጆይመንቱ፣ ሳቁ፣ እዛ ውስጥ ያለው ደስታው፣ መዝናናቱ የሚሰጠን ደስታ አለ። አይምሮ ደስ የሚለውን ነገር ቶሎ ይለምዳል። ስለዚህ እናንተ ደስታን ልክ ለምሳሌ ከስፖርት በኋላ ቁርስ ካለ ስፖርት ስለሰራው በቃ ራሴን ቁርሴን እበላለሁ። ቁርሱን እንደ ሽልማት አዋርድ አድርገሽ ስታመጪው ማይንድ ኦኬ ስፖርት ካልሰራው ሴትዮ ምግብ አታበላኝም ማለት ነው፣ መብላት አለብኝ ይላል። ገብቷችኋል አይደል? ስለዚህ ከሪዋርድ ጋር ከደስታ ጋር ሴሌብሬሽን ጋር ካገናኘንለት ሱሰኛ ይሆናል ማለት ነው። እንግዲህ ምን ብለናል? አንደኛ ስሞል ስቴፕ መሆን አለበት፣ ሁለተኛ ከሆነ ነገር ጋር የተገናኘ መሆን አለበት፣ ሶስተኛ መሸለም አለበት። ከዛስ የማደግ እቅድ ያስፈልገናል። አንዳንድ ሰውን ችግሩ ምንድነው? ቀንጭሮ ይቀራል። ጸሎት ልልመድ አለ። በቃ አንድ አባታችን በቀን አንድ አባታችን ይጀምራለሁ። በጣም አሪፍ ጅምር ነው። ግን አመቱን ሙሉ አባታችን ነው የከጸለየ ሰውየው አደገ ማለት ነው? ቀንጭሯል። በቃ አላደገም። ማደግ አለበት። አመቱን ሙሉ አንድ መስመር ብትጽፊ ከስክሪፕት ታድጊያለሽ? አታድጊም። አመቱን ሙሉ 5 ገመድ ብትዘይ ለውጥ ይመጣል? አይመጣም። ዋናው የተፈለገው ልማዷ ትጀመር። አንዴ ከተጀመረች በኋላ 5 የነበረውን 6 ማድረግ ይከብዳል? አይከብድም። ግን ወዲያው አይደለም። አሁን ችግሩ ምንድነው? ወዲያው ደግሞ አንዳንድ ሰዎች ያሳድጉታል በሳምንቱ። አይምሯችን አንድ ነገር ለመልመድ በትንሹ 21 ቀን ይወስድበታል ይባላል። የመጀመሪያውን ልማዳችሁ አንድ አባታችን ወይም ከሆነ 5 ገመድ መዝለልም ከሆነ አንድ መስመር መጻፍም 21 ቀን። ከዛ በኋላ ሲጨመርም ደግሞ በጣም ጥንጥ 5 የነበረው ገመድ 6፣ 8፣ 10፣ 12 እያለ at the end of the year ስናይሽ 200 ነው የምትዘኝ። ምንም አይመስልሽም 200 ዘለሽ። አሁን በሳምንት 3 ቪዲዮ ለመልቀቅ የ8 ሳምንት እቅድ አወጣን። የመጀመሪያ ቀን የምታደርጉ ምንድነው? ስልኩን ታነሱና ቪዲዮ ኮል ቀርጽ ነው የቲክቶክ ትሉና ካሜራውን ተወለውሉታላችሁ። ካሜራውን ተወለውሉና አስቀምጣችሁ ትሄዳላችሁ። አትቀርጹ። ምንም አይመስሉ ማይንድ አይቃወምም። ትቀርጫለሽ፣ ችግር የለም ነው የሚልሽ። ሁለተኛው ቀን ላይ ለ30 ሰከንድ ምሳ ከበላችሁ በኋላ ስልኩን ቁጭ ታደርጉትና ሰልፊ አድርጋችሁ ስለ ምሳው አውሩ። ዝም ብላችሁ ዛሬ ምሳ ሽሮ በላውኝ፣ ሽሮ ነው የበላሁት፣ በጣም ቆንጆ ሽሮ ነው፣ ይጣፍጣል። 30 ሰከንድ። እቺን ቪዲዮ ግን ለማንም እንዳታሳዩ፣ አትለቀቅም። እኛ ብቻ ዛጋ አየናት ኢንጆይ ያደረግን 30 ሰከንድ እያለማመር ነው እኮ ማይንድ። ሁለተኛው ሳምንት ላይ 5 የቪዲዮ ሐሳብ እንጽፋለን። ዝም ብለን ሐሳብ ማመንጨት ነው። ሰኞ ዕለት 1፣ ማክሰኞ ዕለት 2፣ ሮብ ዕለት 3 ሐሳብ ማመንጨት። 5 አይዲያዎችን መጻፍ፣ አንዱን በድምጽ ወይም ቮይስ ኦቨር መቅዳት። ባለፈው ካሜራ አደረግን አይደለ? አሁን ደግሞ ቮይስ ኦቨር በቃ ብድግ አድርገን ዛሬ ቪዲዮ ልሰራላችሁ ያሰብኩት ስለ ሰሞኑ ፀሐይ ነው። የሰሞኑ ፀሐይ በጣም ይከብዳል። ቅድት ቁጭ በቃ አይለቀቅም። 2 ሳምንት ቆየን። 3ኛ ሳምንት ቪዲዮውን ትቀርጹና ልክ እንደሚፖስት ሰው ቲክቶክ ላይ ድራፍት የሚባል አለ። ድራፍት ላይ ታስቀምጡታላችሁ። መጥፎ ይሁን የተመታ ይሁን ምንም ችግር የለውም። ዓርብ ዕለት አይናችሁን ጨፍናችሁ ቪዲዮ ፖስት ታደርጉታላችሁ። ኮመንት እንዳታነቡ በፍጹም። ስዊች ኦፍ ታደርጉና ዝግት አድርጋችሁ መተኛት። ስንት ሰው ጋር ይድረስ ማን ኮሜንት ይጻፍ አያገባችሁ። 4ኛው ሳምንት ላይ ጉልበት ትጨምራላችሁ። የመጀመሪያው 2 ሳምንት ተለማመድን። 3ኛ ሳምንት የመጀመሪያውን ቪዲዮ ፖስት አደረግን። 4ኛ ሳምንት ላይ በአንድ ጊዜ 2 ቪዲዮ እንቀርጻለን። አንዱን ለሮብ አንዱን ዓርብ ዕለት እንለቃለን። ሳምንት 8 ማንነት ይሆናል ማለት ነው። ከ4ኛው ሳምንት ጀምሮ ነው በሳምንት 2 ቪዲዮ እየለቀቅን የምንሄደው። ኤቭሪዴይ ግን ምን አለን? 15 ደቂቃ መድበን ወይ እንጽፋለን ወይ ኤዲት እናደርጋለን። ስንቀርጽ በግሩፕ እንቀርጽ። ለምሳሌ ቅዳሜ ከሆነ የምንቀርጸው ቅዳሜ 2 ቪዲዮ እንቀርጻለን ወይ 3 ቪዲዮ እንቀርጻለን ማለት የሳምንቱን። ከ4ኛው ሳምንት በኋላ 2-3 ቪዲዮ ቀርጸናል። ከዛ ቁጭ ስንለቡና ኤዲት ጠቅጠቅ 15 ደቂቃ በቀን በሳምንት 2-3 ቪዲዮ ይኖረናል፣ እንለቃለን። ልክ እንደዚህ እያባበልን ነው እንጂ የመጀመሪያው ሳምንት 3 ቪዲዮ ለቃለሁ ካልን ስክሪፕት የመጻፍ ጭንቀት፣ የመቅረጽ ጭንቀት፣ ኤዲት የማድረግ ጭንቀት፣ ቪዲዮ ለቀን ሰው ወደደው አልወደደው የሚለው ጭንቀት አይምሯችንን ምን ያደርገዋል? ቆንጆ ሰበብ እያመጣ ይሄን ስራ እንድንጠላውና ወደ ድሮ እንድንመለስ እንዲጎትተን ያደርገዋል ማለት ነው። ስለዚህ አይምሯችን ቀስ እያለ ሳይሰማው ሳይጨነቅ እንዲጀምር በተቻለ መጠን ስቴፕ ባይ ስቴፕ ወይም በስሞል ስቴፕ መጀመር ያስፈልጋል ማለት ነው። ሶሻል ሚዲያ የሚገርማችሁ ብዙ ሰዎች የ100 ሜትር ሩጫ አድርገው ነው የሚወስዱት። የማራቶን ሩጫ ነው፣ 42 ኪሎ ሜትር ነው። ባንዴ እፍ ቢባልበታል። ማራቶን ሯጭ እንደ 100 ሜትር ሯጭ ገና ሲጀመር ሁሉንም ጉልበቱን አውጥቶ ይሮጣል እንዴ? አይሮጥም። መጀመሪያ እኮ ቢራመዱ ነው ይመስሉት። ጉልበት ቆጥበው
ኢነርጂ ቆጥበው ነው የሚሮጡት 42 ኪሎ ሜትር። መጨረሻ ላይ ሲደርሱ ይሟማታሉ ማለት ነው። እንግዲህ ማራቶን ሲጀመር አቅም አጥተው የሚወድቁ አሉ። እስከ መጨረሻ ደግሞ ጸንተው የሚያሸንፉ አሉ። 42 ኪሎ ሜትር አንድ ሰው የሚያሸንፈው በአንድ እርምጃ ነው። እያንዳንዱ እርምጃ ግን ምኑ ጋር ታደርሰዋለች? የመጨረሻዋ ቦታ ታደርሰዋለች። ስለዚህ መሀል ላይ ቪዲዮአችሁ በጣም ሊያስጠላ ይችላል። ያ ቧንቧው የዛገው ቧንቧ ጠርቶ ንጹህ እስከሚመጣ ድረስ ብዙ ቆሻሻ ቪዲዮ ትለቃላችሁ። ችግር የለውም። ቆሻሻ ስላችሁ እኮ ኮንተንቱ እኮ አይደለም ቆሻሻ፣ መልእክቱ እኮ ወርቅ እኮ ነው። ግን የማይታይ የሚደብር ደባሪ ቪዲዮ ልትለቁ ትችላላችሁ፣ ልትወድቁ ትችላላችሁ፣ ልትነሱ ትችላላችሁ። መጨረሻ ላይ ግን መሮጣችሁን ካላቋረጣችሁ የመጨረሻዋ መስመር ላይ ትደርሳላችሁ ማለት ነው። ሀብትህን ወደ ሰማይ ማሸጋገር ትፈልጋለህ? እንግዲያውስ እዚህ ለተቸገሩት መንገድ ሁን። እዚህ ድንጋዩን ስታነሳ እዛ የሰማይ ቤት መሰረት ይጣላል። እዚህ መንገዱን ስታቀና እዛ ወደ ገነት የምትገባበት መንገድ ይስተካከላል ይለናል። አንተ ጤነኛ ልጅ ስላለህ ወይም አንተ በጤና ስለቆምክ ከእነዚህ ሰዎች የተሻለ ጻድቅ ነኝ ብለህ እንዳታስብ። ጤናህ የምህረት ስጦታ እንጂ የሥራህ ውጤት አይደለም። ኢዮብ ጻድቅ ነበር፣ ግን በቁስል ተመታ። እግዚአብሔርን ባለዕዳ ማድረግ ትፈልጋለህ? እንግዲያውስ ዕዳ የማይከፍለውን በአንደበቱ የማያመሰግነውን ምስኪን እርዳታ ስጠው ይለናል ቅዱስ ዮሐንስ አፈወርቅ። ጥበበኛው ድምፅ ሊቁ ቅዱስ ዮሐንስ አፈወርቅ። ሙታንን ማስነሳት ተአምር ነው። ነገር ግን ከዚህ የሚበልጥ ተአምር ልንገርህ። የራስ ወዳድነትን አሸንፎ ውለታ ለማይመልስ ሰው እጅን መዘርጋት፣ ይህ የነፍስ ትንሣኤ ነው። በአንተ እርዳታ እነሱ ከሥጋ ደዌ ይፈወሱ ይሆናል። አንተ ግን ከጭካኔና ከትዕቢት ደዌ ትፈወሳለህ ይለናል። ይህ እርዳታ አይደለም፣ ይህ ሰማያዊ ኢንቨስትመንት ነው። የፊዚዮቴራፒ ማዕከል ገንብተን ራሳቸውን እናቶቹን የመነሻ ካፒታል ገንዘብ አግኝተው ስልጠናና ዕውቀት ይዘው ወደ ቤታቸው ከተመለሱ ቢያንስ የቤት ኪራይ በመጣ ቁጥር ከማልቀስ የሚበላ ሲያጡ 3-4 ቀን ጦም ከማደር ተሰውረው እየሰሩ ልጆቻቸውን እንዲያሳድጉ መንገዱን ሰርተን ውሃውን ቆፍረን አውጥተን ይህን ትልቅ መንደር ገንብተን እናቶቻችን እንባቸው ለአንዴና ለመጨረሻ ጊዜ የሚታበስበትን በጎ ሥራ አብረን እንስራ። በ0941 58 77 77 ደውሉልን። በተለይም ከገንዘቡ በላይ የኮንስትራክሽን ማሽን ያላችሁ ኤክስካቫተር፣ ሎደር፣ ግሬደር ካላችሁ እንዲሁም ሲኖትራክ አትጨክኑብን። ለአንድ ሳምንት፣ ለአንድ ወር፣ ለአንድ ቀን ብትሰጡ ይጠቅመናል። በ0941 58 77 77 ደውሉልን። በገንዘብ እንደግፋችሁ ካላችሁ ደግሞ ግሬደር በአንድ ሰዓት ከነነዳጁ 7490 ብር ይፈጃል። ኤክስካቫተር ለአንድ ሰዓት 7325 ብር ይፈጃል። ሮለር ለአንድ ሰዓት ከነነዳጁ 3495 ብር ይፈጃል። እያንዳንዷ የሰጣችኋት ገንዘብ በምድርም በሰማይም ምስክር ሆና እንድታፈራርደን በጥንቃቄ ተጠቅመን ሰርተን እናሳያችኋለን። የአንድ ሰዓት ጌታ የአንድ ሰዓት እመቤት ሁኑን። ተማሪ ከሆናችሁ አቅም ካጠራችሁ 1 ሊትር ነዳጅ ግዙልን። 130 ብር ብቻ ነው። በኢትዮጵያ ንግድ ባንክ 1071 97 63 38 7 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብሎ ይህንን ስም ያወጣላችኋል። ሁላችሁንም በጣም ወዳችኋለሁ፣ አከብራችኋለሁ። መልካም የስኬትና የአዲስ ልማድ ህይወት ጅማሮ ይሁንላችሁ። አመሰግናለሁ።